ምን መሰላችሁ ጌሙ ጋይስ፣ እኔ ምንም ማውቀው ታሪክ አልነበረም። ዮናታን ከ2 ቀን ከ3 ቀን በፊት ከሌላ ሰው ጋር ሊጫወት ነበረ ማለት ነው። ኦልሬዲ ቀኑን ጨርሰው ምናምን ተነጋግረው ሊጫወቱ ሲሉ ከዛ ያኛው ሰው ደግሞ ዮናታን ጋር አቋረጠው ጌሙን። ከዛ በኋላ ዮናታን ሲቋረጥበት ጃኒ ከኔ ጋር መጫወት ትፈልጋለች ወይ ብሎ ጠየቀኝ ላይቭ ላይ ማለት ነው። አይ እኔ አልፈልግም ወይ ደግሞ ላስብበትና ላሳውቅህ አልኩት። ከዛ የኔ ፋሚሊዎች እና ቪወሮች ለምን ታስቢበታለሽ እንደ አክሰፕት አድርጌው ጌሙን አክሰፕት አድርጌው ተጫዎች እሺ በይ ሲሉኝ ከዛ እኔ ደግሞ እሺ አልኩኝ። እነሱ ሲያደፋፍሩኝ ማለት ነው እዛው ላይ እሺ አልኩኝና ገባው። በዋነኝነት ነገር ደግሞ የተፈለገው ዮናታን አጫዋች አልነበረውም። ኦልሬዲ አንተ ነበር ካደለ ከዛኛው ሰው ጋር ራሱ የፈለገው የሚያጫውት ሰው ትፈልግ ነበር ራይት? በቃ እንደዛ ነበረ። ይፈልግ ነበር ጃኒ ተቀበለች ነው ጨዋታውን። የስ ከዛ ለወንድማችን ብዬ አክሰፕት አደረኩት በዛው ማለት ነው። ይሄ ነው በቃ ታሪኩ፣ ሌላ ምንም ታሪክ። አሁን ጨዋታውን አስረጃቸው። እንዴት ነው ግላቡ ኢኒግማ አይቻልም፣ ክላውድ አይቻልም። የምንጮተው ጨዋታ ደግሞ ቤስት ኦፍ 3 ነው፣ በግላብ ነው እና ጀስት ከንትን የወጣ ነው ከፍክክር መሸፈን አይቻልም ማለት ነው። ኢንግማ አይቻልም፣ ከፍክክር የወጣ ነው። የጸዳ ጌም ነው እንድታውቁት። ቆይ አንድ ሚዩት ላደረገ ላስረዳቸው እና እኔ ብሸነፍም ለሱ ብዬ ነው የገባሁት፣ ላጫውተው ነው ለወንድሜ ለዮናታን እንድታውቁት። ያ ይሄ ነው በቃ ታሪኩ እና ቤስት ኦፍ 3 ነው፣ በግላብ ነው። ቴንክ ዩ በጣም ነው ወዳችሁ ኤቭሪዋን እመቤቴ እና በቃ ይሄ ነው ጋይስ። ኢንጆይ ዩር ላይፍ ማይ ፋሚሊ። ወቀጠሮ የማላትና ተፈቂ ደስ ይላል። ተማግን እንደው ስማ ምንም ዮኒ እንደው ስለመጣችሁ አመሰግናለሁ። ወይ ኢንኬዝ እግዚአብሔር ብሎ ካሸነፍኩኝ እኔ ካሸነፍኩኝ አንተ እኔ አንበሳ ነው የምሰጥህ። እኔ ደግሞ እኔ ካሸነፍኩ ደግሞ ነው የራሴ ቅጣት። እኔ ካሸነፍኩ ደግሞ እኔ አሁን ብራንድ አምባሳደር የሆንኩበት ክሊኒክ አለ አይደለ? ዶክተር ፌቨን ክሊኒክ፣ ዶክተር ፌቨን ልዩ የጥርስና ሕክምና ክሊኒክ ትሄድና ቆንጆ ማስታወቂያ ትሰራልኛለህ። ኧረ እኔ ማስታወቂያ 180 ሺህ ብር ነው ማስከፈለኝ እናት። እኔ ደግሞ ከፈለሽ 50 ማስታወቂያም ስራ በይ። እኔ ካሸነፍኩሽ ግን የኔ የዳሽን ባንክ ማስታወቂያ 1 ሚሊዮን እስከሚገባ ድረስ ይሰራልሽ። ምክንያቱም ፕሮሚስ አላረግልህም፣ ግን በስነስርዓት አድርገው። ምክንያቱም ካሸነፍኩ ላደርገው የምችለውን ነገር ገባ። 3 ቪዲዮ ትሰሪያለሽ። 3 ቪዲዮ ትሰሪያለሽ። 3 ቪዲዮ እኔ እኮ 1 ቪዲዮ እኮ ነው። በቃ ቀደምኩኝ። እኔ ደግሞ ካልሆነ አንበሳችንን ቪዲዮ። እሺ ሁለታችንም 2 ቪዲዮ እናድርገው። እንደዛ ከሆነ በቃ እኩል ማለት ፌር እና ጨዋታው አንተም የራስህ እኔም የራሴ 2 ማች እናድርግ በቃ። ወይ ደግሞ አንዳንድ ለምን በልጠህ ትሄዳለህ? ይሄ እኮ ስምምነት እኮ ነው። በቃ ስምምነት ከሆነ ጃኒ አንበሳ ይሻለናል። ግድ የለሽም እዛ ምን ማራቆ ቦታ በቃ ይቅር። ከዛ ላይ እኔ ግን እናንቺን ግን በመደገፍ ግን የሆነ ማድረገው ነገር አለ። በቃ ኢትስ ኦኬ፣ ምን ችግር አለው? ይሄ እኮ የሚያፎካክር ጌም እኮ ነው። እሺ በላ ዮናታን አትጋተት። ግድልሽ አንበሳ እናደርገውና ከዛ እኔ እንደሆነ ያደርጋል። አንበሳ ድሮ ቀር። አሁን ይሄ እኮ ደስ ይላል። አንተም ሌላ ቦታ ስትቀየራለህ፣ እኔም ያንተ ቦታ ሄዳለሁ። ደስ ይላል። በቃ አዲስ ኒው ነገር ቤተሰቦች አንበሳ ተለመደ። አሁን አንበሳ ፓኒሽመንት ተለመደ። ጀስት ይሄ ግን አዲስ ነገር ነው። ገባህ? እንፈጥራለን በዛውም አዲስ ነገር። እሺ በል በቃ 1 ሚሊዮን እስከሚገባ አድርግልኝ። ታደርገኛለሽ? እሺ 2 ቪዲዮ እናደርገው። ጋይስ ምን ታስባላችሁ? አሁን ሌላ ሀሳብ ነው። እኔ ማለት ቆናት እሺ ማርያም እንዳለ ነው የሚሉኝ። ስለነሱ አይደለም። ይሄ እኮ የኔና ያንተ ስምምነት እኮ ነው። ገባ? በቃ እንደዚህ እናድርግ። ካልሆነ በአንበሳ እናድርገው። ከዛ ላይ 3 ጊዜ ግን ስቶሪያችን ላይ
እንለቃለን 3 ጊዜ ስቶሪያችን ላይ። ምን ብለህ ነው? ስለምንድን ነው ስቶሪ የምናደርገው? ስቶሪ ለምሳሌ የአንቺ የሆነ ጥርስ ህክምና ለሌለ እሱን የጥርስ ህክምና እያስተዋወኩኝ ስቶሪ ላይ አደርጋለሁ። አንቺም የኔን እንደዚህ 1 ሚሊዮን ይግባ ብለሽ ስቶሪ ታደርግልኛለሽ 3 ለምሳሌ ለውጣለሁ። ዋናው ፕላትፎርም ላይና ስቶሪ ላይ በጣም ለውጣለሁ። አየናታ መታ በላሸው ችግር የለውም። ስቶሪ የሚቀር ኢትስ ኦኬ ጋይስ። በቃ እንትን አደረገው፣ የፍራቻ አደረገው። ይሄ ጀስት ጌም እና ያፎካክራል ምናምን ደስ ይል ነበረ። ገባ እና እንትን ነገሩን ዲፕ አደረከው፣ አካበድከው። ነገር ያ አቅልለው ቀለል አድርገው። በቃ ምን ይባላል? ምን ናርግ አቅልሎ በቃ ካከበድከው ኦፍኮርስ ይከብዳል። ቀለል ስታደርገው ግን ኖርማል ነው። በቃ እንዲህ ሰልፊ እኮ ሄደህ እኮ ብትሰራ እኮ ችግር የለውም። በቃ ሰላም እንዴት ናችሁ? ዛሬ ያለሁት ዶክተር ሄቨን ልዩ ጥርስ ህክምና ክሊኒክ ጃኒ ብራንዳ መሰለኝ። አንዳንድ ቪዲዮ እንሰራለን። አንቺ ለዚህ አስተሳሰብ በቃ እንደዚህ ነው ያራዳለች። ሌስጎ በቃ እንሂድ። እሺ በቃ አንዳንድ ቪዲዮ እንሰራለን ጋይስ። እኔም ዳሽን ጋር እሱም ደግሞ ዶክተር ፌቨን ልዩ ጥርስና ክሊኒክ ነው ብሎ ይሄ ቤት የአንበሳ እሺ፣ አንበሳ ላዳክልበት። በስመ አብ በወልድ አሐዱ አምላክ አሜን። ቅዱስ ገብርኤል የገባበት ነገር ሁሌም ይባረካል። ቴንጋድ እስኪ አንዴ ጸልዩበት። 19 እያላችሁ ጻፉ። በገብርኤል ይባረክ ይሄ ጌም ጋይስ። 19 እያላችሁ ኮሜንት ሴክሽን ላይ ጻፉልኝ። መልአኩ ገብቶ እንዲጎበኘው ማለት ነው። ቤታችንን እንዲህ ብርክ አድርጎት ይሄዳል በክንፉ እያለ የስ በቃ ከዚህ በኋላ እንዳትጽፉ፣ ቁጥር ይዘጋልሽ። በቃ ይበቃል። አሁን ልብ ቅርጽ ብቻ ጎበዞች። ሌላው ግላብሬድ ሆኑ ማጂክ ሚስት አይቻልም፣ ምክንያቱም አንሸፋፈን። እስኩሉ እየታየ ቢሆን ይሻላል፣ ለፉክክር እንዲመች ማለት ነው። እንትን እንዳታደርጉ እሺ። ማጂክ ሚስትና ኢንጌማ ስልህ እያየ ነው ቢሆን አሪፍ ነው ለእኔም ለአንተ። እንደዛ ነው። በቃ ሌስኮ ስታርት። ያሰላማ ተታበሉ ጋይስ ሄሎ አባ everyone let's go let's go wait let's go guys let's go አባ እንዳታመሽ በጊዜ ቶሎና እጠብቅሃለሁ። ጨዋታ አለኝና ልኮረኩር ነው ወይ እንዳትስቅ። ሌትስ ጎ ግላፍ የለንም እንዴ? ግላፍ አሁን አይደለም። ቆይ አሁን አይደለም። ሌትስ ጎ ጋይስ ሌትስ ጎ ኤቭሪዋን ቲምወርክ። እሺ ሰላማችሁ ይብዛ ውዶቼ፣ እንዴት ናችሁልኝ? እንግዲህ ዛሬ ጃኒና ዮናታን ጌም ተጫውተዋል እና በጣም ነው ደስ የሚለው። ምንም ሳያስቡበት ነው ዝም ብሎ የገቡት። መጀመሪያ ከሌላ ሰው ጋር ነበር የተቀጣጠረው፣ ከቤታዮ ጋር ማለት ነው። ሊጫወቱ ተስማምተው ምናምን ነበር። ከዛም በኋላ ቤታዮ አልተመቻትም መሰለኝ፣ ሰረዘች፣ ቁራን ተወች ማለት ነው። እና ከዛ ጃኒ ላይቭ ላይ ያለች መቼ ነበር ዛሬ እሁድ ነው አይደለ? ከትናንት ወዲያ ጃኒን ላይቭ ላይ ሆኖ ስጠይቃት እሺ ብላ ተቀበለች። ከዛ ከፋሚሊዎቿ ጋር ምናምን ተወያየችበት እዛው ምናምን ነገር። ከዛን ፋሚሊዎቿ እሺ ይሁን ብለሽ ተቀበይ ምናምን አሏት። ከዛ ዛሬ አደረጉ፣ ተጫወቱ። ግን ጃኒ ቆይ ይሄ ሁሉ ሰው እንዴት ነው እንደዚህ የሚወዱሽ?
እና በጣም ነው የምር ደስ የሚለው። ብቻ ዮናታን ያሸነፈው ግን ቢሆን ራሱ እሷ ለሱ ብላ ነው የገባችው ማለት ነው። እና ቢሆንም በጣም ደስ ይል ነበር። በጣም ደስ ይላል። ቆንጆ ነው፣ አሪፍ ነው፣ ቀጥሉበት ምናምን ነገር እና ቤተየውም ደግሞ ለክፋት አይደለም እንትኑ ሀሳቧን የቀየረችው አልጫወትም አሁን ያለችው ማለት ነው። እና የሆነ የራሷ የሆነ ምክንያት ይኖራታል። እና እንደዛ ላችኋለሁ ወዶቼ። ላይክ ሰብስክራይብ ማድረግ እንዳይረሳ። ፖስት ማድረጋቸው ቪዲዮዎች እንዲደርሷችሁ ዳውንሎድ ምልክቷን ነካ አድርጓት። በጣም ነው የምወዳችሁ። ቻው